እንግዲህ ማስፈራራት ጀመሩ። ማስፈራራቱ ምን ያመላክታል? ተመልከቱ። እንግዲህ በፊት ሲያስጠነቅቁ የነበረው አዲስ አበባ የኦሮሚያ ትሁን ሲሉ የነበሩትን ነው። አሁን ደግሞ አዲስ አበባ የፌዴራል መቀመጫ ብቻ ትሁን የሚሉትንም ደግሞ ማስጠንቀቅ ጀመሩ። ይሄ ማለት በብልጽግና በኩል የተያዘው አቋም አዲስ አበባ የፌዴራልም የኦሮሚያም ዋና ከተማ መሆን አለባት የሚል ነው ማለት ነው። ያ ነው ማለት ነው። ብልጽግና የማያስጠነቅቀው ይህንን አቋም ብቻ ነው። ስለዚህ ብልጽግና የፌዴራል መቀመጫን ብቻ እንድትሆን ፍላጎት የለው። የኦሮሚያም ዋና ከተማ ብቻ እንድትሆንም ፍላጎት የለው። እንደዛም ሊሆንም አይችልም። አዲስ አበባ ዋና መቀመጫ የፌዴራሉ ካላደረካት የት ልታደርገው ነው ፌዴራሉ? የብልጽግና አቋም ይሄ ነው ማለት ነው። አንዱ አስፈሪው ነገር ይሄ ነው። መድረኩ የብልጽግና መድረክ ነው፣ የሌላ አይደለም። ፕሮጀክቱ የብልጽግና ፕሮጀክት ነው፣ የብልጽግና ፕሮጀክት ነው። መድረኩን በባለቤትነት የሚዘውረው እሱ ነው። ይኸው እሱ በሚወዛገበው ጉዳይ ነው አጀንዳ እኮ እየሆነ ያለው እንጂ ሌሎቹ እኮ ይኖሩ አይኖሩ የሚታወቅም ነገር እኮ የለው። የመድረኩ ባለቤት አቋም ነው አሁን እየተንጸባረቀ ያለው እኮ። አንዳንድ ኮሚሽነሮችም እየደገፉት ያሉት ካልሆነም እየተባለ ያለው የመድረኩ ባለቤት ይዞት የመጣው አቋም ነው። አስጊው ነገር እሱ ነው። በማስፈራራትም በማስጠንቀቅም በምንም ይሄን ነገር እናደርገዋለን የሚል አቋም ይዘዋል። በቃ ይሄ ካልሆነ የሚል ነገር ተይዟል ማለት ነው። ቀድሞ የተወሰነ ጉዳይ ነው። ቀድሞ የተወሰነ ጉዳይ ነው። ስለዚህ ውጤቱ ይሄ መሆን መቻል አለበት። ይሄን ደግሞ ለማድረግ የምክክር ሂደቱን አጠቃላይ ገጽታ በሚያበላሽ አይነት መልኩ ሁሉ እስከ መሄድ እየደረሱ ነው። አሁን የምክክር ኮሚሽን የሚመራው ሂደት ምንድን ነው የሚባለው? ምን ሊባል ይችላል? አሁን ይሄ በቃ ኦልሞስት ድራማ ነው ማለት እኮ ነው አይደለም? ይሄ እኮ ሀገራዊ ምክክር እኮ አይደለም። ሀገራዊ ምክክር ከሆነ እኮ አታስፈራራም። ሀገራዊ ምክክር እኮ ከሆነ አታስጠነቅቅም። እንደውም ሐሳብህን በነፃነት የመግለጥ መብት ሁሉ አለ። እንደውም እዛ ነው በደንብ ኤክሰርሳይዝ የሚደረግልህ። ይህ ሁሉንም እናሳትፋለን ስትል እኮ አቋሙ ከአንተ ጋር የሚቃረንም ቢሆን እሱን ሁሉ አሳትፏለሁ እያልክ ነው። እንግዲህ ልብ በሉ፣ ይሄን ያክል እኮ ቻሌንጅ ገጥሟቸው እኮ አይደለም። ሌሎቹ ቢኖሩስ ጽንፍ በእንደዚህ አይነት ጉዳዮች ላይ ጽንፍ የያዘ አቋም ያላቸው አካላቶች ገብተውበት ቢሆን ኖሮ ይሄ ምክክር ሂደት ተበታትኖ ነበር። በቃ አይነት ፍልሚያ ይፈጠር እንደነበር ማሰብ ነው። ብልጽግና የነዛን አለመግባት እንደ አድቫንቴጅ ወስዶታል። እንደ አድቫንቴጅ ወስዶት ነገር ግን ደግሞ አሁንም ደግሞ የገጠመው ነገር ያልጠበቀውም ነው። ወደ ማስፈራራት ወደ ማስጠንቀቅ እየሄደ ነው ያለው። ሌሎቹ ገብተውበት ቢሆን ረግጦ የሚወጣው ብዙ ነበር። እስካሁን ድረስ ይሄ ምክክር ሂደት 25 ቀን ነው 27 ምናምን ቀን ሆኖ አይቆይም ነበር። በመጀመሪያው ውይይቱ ይበታተን እንደነበር ምንም ጥያቄ የለውም። እነዛን አካላቶች ለማካተት ለማሳተፍ እንደ ብልጽግና መደረግ የነበረበትን እንደ መንግስት መደረግ የነበረባቸውን ነገሮች በሙሉ በቁርጠኝነት ያላደረገበት ዋነኛው ምክንያት የራሱን ፍላጎት በቀላሉ ማሳካት ስለሚችለው እንደዚህ አይነት ድብቅ ፍላጎቶች ስላሉት ነው። ብልጽግና አቋሙ ይሄ ነው ማለት። አዲስ አበባን የኦሮሚያ ዋና ከተማና መቀመጫም የማድረግ ፍላጎት አለው ብልጽግና። ለዛ ነው የፌዴራል መቀመጫ ትሁን ያሉትን አካላቶች ወደ ማስፈራራት ወደ ማስጠንቀቅ ሄደው፣ አይ የኦሮሚያን ብቻ ትሁን ያሉትን እነሱንም ወደ ማስፈራራት ወደ ማስጠንቀቅ ሄደው። የብልጽግና ሁለቱንም ማቻቻል ነው። በቃ ብልጽግና ያቀረበው አስታራቂ ሐሳብ ይሄ ነው።
ይሄ ነው ብልጽግና ይዞት የቀረበው አስታራቂ ሀሳብ። ሰው ጉዳዩን በጣም ማየት ያስፈልጋል። በጣም መከታተል ያስፈልጋል። እለት ተእለት ስለዚህ ጉዳይ ማንሳት ያስፈልጋል። የደረሰበትን ደረጃ ሁሉ እየተከታተሉ መነጋገር፣ ለህዝብ ማሳወቅ ተገቢ ነው የሚሆነው። ማስፈራራቱ ብዙ ትርጉም ነው ያለው። እንዳለው ስለምክክሩ በቃ ቼክ ሊስት የማሟላት ጉዳይ ነው አድርግ ያለው ለማለት ካልሆነ በስተቀር ትርጉም እንደሌለው የሚያሳይ ነው። ድራማ ስለመሆኑ የሚያሳይ ነው። የተቀመጡ አስቀድሞ የተወሰኑ ውሳኔዎችን ለማስፈጸም ብቻ የተቋቋመና እየተደረገ ያለው ጉዳይ ስለመሆኑ ማሳያ ነው። ማስፈራራቱ ከዚህ ውጪ ምንም አይነት ውጤት እንደማይቀበል በኃይልም ጭምር እንግዲህ አሁን ይሄ በክርክር እኮ አይደለም፣ በምክክር እኮ አይደለም፣ በኃይልም ጭምር ሁሉ ይህንን ጉዳይ ለማስፈጸም እየሄደበት ስለመሆኑ ማሳያ ነው እንጂ እንዴት ተመካካሪ ታስፈራራለህ? በያዙ አቋም ከዚህ በኋላ እኮ ተሳቆ እኮ ነው ሀሳብ ሊሰጥ የሚችለው ምን የሚችለው እኮ አሁን የማሳቀቅ አይነት ነገር ነው እየተነሳ ያለው። አዲስ አበባ የኦሮሚያ ዋና ከተማ መሆን የለባትም፣ አዲስ አበባ የሁሉም ኢትዮጵያውያን ነች የሚለው እዛ የምክክር ሂደት ውስጥ የሚያሳቅቅ አይነት አቋም እየሆነ ነው ያለው። የሚያስፈራ አቋም እየሆነ ነው ያለው። ባለስልጣን ነው እያስፈራራ ያለው። የሆነ ነገር አንተ ህይወት ላይ ማድረግ የሚያስችል አቅም እጁ ላይ ያለ ሰው ነው ያስጠነቀቀህ እያስፈራራክ ያለው። ያው ድርድርም ደግሞ አለ። ድርድርም እየተደረገ ነው። በእንደዚህ አይነት የምክክር ሂደት ውስጥ ድርድር የሚጠበቅ ነገር ነው፣ ተገቢም ነው። ፖለቲካ ነው። ፖለቲካ ላይ በሁሉም ነገሮች ስለተወያየህ በሎጂክ በምናም ብቻ ትግባባለህ ማለት አይደለም። ፖለቲካ ከጥቅምህም ጋር የተያያዘ ነገር ስለሆነ ጥቅምህን የሚያሳጣን ምክንያት አትቀበልም። ለምን ብለህ ትቀበላለህ? ይሄ አሳማኝ ስለሆነ ብለህ ጥቅምህን ታጣለህ እንዴ? አታጣም። ለምሳሌ በዚህ አቋም ውስጥ ብንወስድ አዲስ አበባ የሁሉም ኢትዮጵያውያን ብትሆን ይጠቅማል የሚለውን ነገር በደንብ አድርገህ በምክንያት ብታስረዳ አዲስ አበባ የኦሮሚያኖች ወይም መሆን አለባት የሚል አቋም የያዙ አካላቶች አሳማኝ ምክንያት ነው ያላቸው እነዚህ ሰዎች ብሎ አይተውም። ምክንያቱም የፖለቲካ ጥቅም ስለሆነ የፈለገ ይሁን ይክዳል ምን ይላል እንጂ በፍጹም አይቀበልም። ስለዚህ ምን ያስፈልጋል? አንዳንድ ጊዜ ለማቀራረብ ድርድር የሚያስፈልጋል። ትደራደራለህ። አሁን በአዲስ አበባ ጉዳይ ያልኩ አይደለም። የአዲስ አበባ ጉዳይ ለድርድር መቅረብ ያለበት አይደለም። ግን በወሳኝ ሀገራዊ ጉዳዮች ላይ ውይይት ስታደርግ፣ ምክክር ስታደርግ እና መግባባት ስትፈልግ ድርድርም አንዱ ጉዳይ ነው ልላችሁ ፈልጌ ነው። አንድ ጉዳይ ነው እንጂ አሁን በአዲስ አበባ ጉዳይ ላይ ምን ብለህ ትደራደራለህ? አዲስ አበባ የኦሮሚያ ነች የሚልና ነው አዲስ አበባ የኢትዮጵያ ነች የሚሉ አካላቶች ምንድን ነው ሊደራደሩ የሚችሉት? እና ተደራድረው የቱ ጋር ነው ሊደርሱ የሚችሉት? የቱ ጋር ይደርሳሉ? በፍጹም ሊታረቁ የማይችሉ አቋሞች ናቸው እነዚህ አቋሞች። እነዚህ ጉዳይ ላይ ልደራደር ካልክ እኮ ማለት አዲስ አበባን የኢትዮጵያ የመሆን የሁሉም ኢትዮጵያዊ የመሆን እድሏን መቀነስ ማለት እኮ ነው። ምን የምትደራደርበት ጉዳይ የለም። አንዳንድ የሚያነሷቸው ነገሮች አሉ። አዲስ አበባን እንደዚህ አድርገን ከዛን የጋራ ተጠቃሚነት ልክ እንደ ልዩ ጥቅም እንደሚባለው አዲስ አበባ ላይ የኦሮሚያ ክልል ልዩ ጥቅም አለው እንደሚባለው ሌሎች ኢትዮጵያውያንም የጋራ ጥቅም አላቸው አይነት ነገር እንደዚህም አይነት ነገር እናስገባ የሚል አይነት ነገር ይነሳል እዛ ድርድሩ ላይ ማለት ነው። ለድርድር የሚቀርብ ጉዳይ አይደለም። እንደውም እንደኔ ይሄንን አቋም ብልጽግና ገፍቶበት የሚሄድ ከሆነ አቋርጦ መውጣትም ተገቢ ነው። የዚህ ታሪክ አካል ላለመሆን ማለት ነው። ይደረጋል። በምክክር ሂደት ውስጥ አቋርጠ መውጣት ይደረጋል። በቃ በዚህ ጉዳይ ላይ መግባባት አንችልም፣ ይሄ ጉዳይ የምንደራደርበት ጉዳይ አይደለም፣ ስለዚህ ይህንን ውጤት አንቀበልም ብሎ መውጣት ይቻላል።
እንደዚህ አይነት አቋም መያዝ ይቻላል። ባይዘው ሶስቱንም አቋም መያዝ ተገቢ ነው የሚሆነው። ኤኒዌይስ እያልኩ ያለሁት ድርድር ሊደረግ ይችላል። በአዲስ አበባ ጉዳይ ባይሆንም ግን በሌሎች ጉዳዮች ላይ ድርድር ሊደረግ ይችላል። ነገ ከነገ ወዲያ ይሄንን ስለሚሏችሁ ነው። ድርድር እኮ በምክክር ሂደት ውስጥ እኮ በጣም ወሳኝ ጉዳይ ነው እኮ ስለሚሏችሁ ነው። ነገር ግን ድርድሩ እየተደረገ ግን ያለው ከማስፈራራት ጋር ነው። ድርድሩ እየተደረገ ያለው የሆነ አቋም ተይዞ ነው። በቃ ማለት ከዚህ ውጪ በፍጹም ውጤት ሊመጣ አይገባም የሚል አቋም ተይዞ እሱንም አቋም እውን ለማድረግ ከማስፈራራት እስከ መደለል የደረሰ አይነት ወንጀል እየተፈጸመ ነው። ወንጀል የምክክሩን ገጽታ ቢያበላሽም ባያበላሽ የራሱ ጉዳይ እየተባለ ወንጀል እየተፈጸመ ነው። ከዚህ አካል ጋር ምንድን ነው የምትደራደረው? ሊደራደርህ የሚፈልግ አካል መጀመሪያውኑ ለምን ያስፈራራል? ድርድር አይደለም ነው የምልህ። ምንድን ነው? ድለላ ነው። ቅድም እንዳልኩ አስቀምጠው እናንተ እንደዚህ አይነት ጥያቄ አለባችሁ፣ እሱን እንፈታላችኋለን። ምናልባት አሁን የወልቃይት ጉዳይ ችግር አይደል፣ እሱን ወደ አማራ እንዲገባ እንደዚህ እኮ ነው የሚሉ። እናንተ የማንነት ጥያቄ ያላችሁ እሱ እንዲፈታላችሁ እናደርጋለን። እናንተ ከእከሌ ጋር ከድንበር ጋር የተያያዘ እንደዚህ ግጭት አለ፣ እንዲህ እኮ ነው የሚሏቸው። ድለላ ነው እንጂ ይሄ ድርድር አይደለም። ድርድር ውስጥ ማስፈራራት የለም። ድርድር ውስጥ ማስጠንቀቅ የለም። ብልጽግና ይሄን አቋሙን ደብቆ ገብቶ አሁን ይሄንን አቋሙን በጣም አስቀያሚ በሆነ አይነት መልኩ ማለት ነው ለማሳካት እየሞከረ ነው ያለው። በአዲስ አበባ ጉዳይ ላይ ግልጽ አቋም ይዘህ መግባት ሲጠበቅብህ ግልጽ አቋም ባለመያዝ አንዴ የኦሮሚያ ነች የሚሉትን ታስጠነቅቃለህ፣ ታጭበረብራለህ። አስጠንቅቀ እኔ እኮ የፌዴራል ነው የሚለውን እንደዛ እንዲታይ ትፈልጋለህ። እንደገና ደግሞ የፌዴራል የሚለውንም ታስጠነቅቃለህ። እንዲህ አይነት ማጭበርበር ይሄ ማለት የመንግስትነት ባህሪ አይደለም። መንግስት ወይም መሪ ግልጽ የሆነ አቋም ነው የሚይዘው። ያን አቋሙን እውን ማድረግ የሚችልበትን አይነት መንገዶች ይሰራል። ሰዎች እንዲቀበሉት በተለያየ አይነት መንገድ ይሞክራል፣ ይሰራል፣ የፖለቲካ እንቅስቃሴዎች ያደርጋል። የሚጠበቅ ነው። ግን አያጭበረብርም። ድርድር ሳይሆን ድለላ ነው። እንደ ድርድር ሁሉ መወሰድ ያለበት ጉዳይ አይደለም። ሌላው የሚያነሱት ነገር ኦሮሚያ ውስጥ ተቃውሞ ይነሳል። አዲስ አበባ የፌዴራል ትሁን ከተባለ ኦሮሚያ ውስጥ ተቃውሞ ይነሳል። ይህን ይላሉ። ሌላው በጣም የሚገርም ነው። አንደኛ ነገር ለምንድን ነው ተቃውሞ የሚነሳው? ምንድን ነው የምትሰራው አንተ እዛ? የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ምንድን ነው የምትሰራው ኦሮሚያ ውስጥ? ምንድን ነው የምትሰራው? ስራ እኮ ሰው ይሄን እንዲቀበል ማድረግ እኮ ነው። ከዚህ ቀደም ተናግሬዋለሁ። በምክክር አንተ የምክክር ሂደት ስታዘጋጅ፣ ሀገራዊ የምክክር ሂደት ስታዘጋጅ እና እንደ መንግስት ይሄ ነገር መሆን አለበት የሚል ቁርጠኝነት ስታሳይ በመጀመሪያ ደረጃ አንተ ራስህ ምን መሆን አለብህ? ከምክክር ሂደቱ የሚመጣውን ውጤት ለመቀበል የተዘጋጀ ስነ ልቦና ያስፈልጋል። ለለውጥ የተዘጋጀ ስነ ልቦና ያስፈልጋል። ራስህ ውስጥ ያሉ አክራሪዎችን፣ ጽንፈኞችን መግራት ይጠበቅብሃል። ከፍ አድርገህ ወደፊት ልታወጣቸው የሚገቡ አካላቶች ለለውጥ የተዘጋጁ አካላቶች መሆን አለባቸው። ለምን? በምክክር ሂደት ውስጥ በመጨረሻ የሚመጣው ውጤት አንተ የምትፈልገው ላይሆን ይችላል። አዲስ ለውጥ ይዞ ሊመጣ የሚችል ሊሆን ይችላል። እሱን የሚቀበል ሰው ነው ወደፊት የምታመጣው። አቶ ሽመልስ አብዲሳ የኦሮሚያ ሰዎችን ሰብስቦ
እንደዚሁ ምን እንደሆነ አላቅም የሰበሰባቸው ሰዎች ጠፋኝ ምን እንደሆኑ ብቻ የጨፌ ውስጥም ሊሆን ይችላል። የሆነ ጊዜ ብልጽግና ኦሮሚያን 4 ለማድረግ አማራ ክልል እንዲህ ለማድረግ አቋም ይዟል የሚል በጀዋር መሐመድ በኩል የወጣ ጉዳይ ነበር፣ መነጋገሪያ ሆኖ ነበርና አይ ቲንክ እሱ የፈጠረውን ነገር ለመመለስ ወይም ለማከም ነገር ነው ይመስለኛል ንግግሩ ታሳቢ የተደረገው። ኦሮሚያ እንድትፈርስ የሚፈልጉ አካላቶች አሉ፣ ግን በፍጹም ይሄ አይሆንም ማለት እኛ ተናግረናል። እንዴት ነው እንደዚህ የሚባለው? ለዚህም አመራሮቹን ሰብስቦ በኦሮሚያ ክልል ውስጥ ያሉ አመራሮችን ሰብስቦ እንዴት እንደዚህ ይባላል? እንዲህ እኮ አይባልም። የምክክሩ ሂደት ኦሮሚያ 3 ቦታ ይሁን 4 ቦታ ይሁን ብሎ ይዞ ቢመጣ ሽመልስ አብዲሳ ምን ሊለው? በፍጹም ሊለው። እንደዛማ ከሆነ ለምን ምክክር ሂደት ውስጥ ትገባለህ? ለምን የምክክርን ሁኔታ ታዘጋጃለህ? ምክክር በተጀመረበት ወቅት እኮ ነው እንደውም እሱ ያለው ምክክር ተጀምሮ እየተመካከሩ ባለበት ወቅት የክልሉን አመራር ስታገኘው ምንድነው ማለት ያለብህ? ይሄ ምክክር ይዞት የሚመጣውን ውጤት አናውቅም። ይዞት የሚመጣው ውጤት ግን ብዙሃኑ ኢትዮጵያዊ የተግባባበት ነው። እንደ ኦሮሞ ህዝብ እንደ ኦሮሞ ክልል አመራር ያንን እንቀበላለን። ለዚህ ተዘጋጅ። ኦሮሚያን 3 4 5 ቦታ የሚያደርግ ከሆነ ለዛ ተዘጋጅ። በእኛ በኩል ብለህ ወይ የራስን አቋም እንዳይሆን ነው የምናደርገው፣ እንዳይሆን ነው የምንሰራው፣ እንዳይሆን ነው እዛ ጥረት የምናደርገው ትችላለህ። ግን ተሳክቶልህ ከተሳካልህ ሰው ካልተሳካ ግን ሊቀበል የተዘጋጀ በስነ ልቦና ደረጃ ለለውጥ የተዘጋጀ አመራር መፍጠር አለብህ። አመራሩ ለለውጥ ካልተዘጋጀ ሌላው እንዴት ይቀበላል? አሁን ኦሮሚያ ላይ ተቃውሞ ሊነሳብኝ ነው። አዲስ አበባ የፌዴራል መንግስት ከሆነች አዲስ አበባ የኦሮሚያ ካልሆነች ኦሮሚያ ላይ ተቃውሞ ይነሳብኛል። ይነሳባ፣ ያልሰራኸው ስራ ነው። ይህን መስራት ነበረብህ። ተመሳሳዩን ሌሎቹ ሴንን ቢሉ አማራ ክልል ላይ ተቃውሞ ይነሳብኛል የፌዴራል መቀመጫ ካልሆነች፣ ሌላ አካባቢ ላይ እንደዚህ ተቃውሞ ይነሳብኛል የሁሉም ኢትዮጵያዊ ካልሆነች አዲስ አበባ የኦሮሚያ ብቻ እንድትሆን ከተስማማን ተቃውሞ ይነሳብናል ቢልስ ምንድነው? የኦሮሞ ህዝብ የተለየ ነው እንዴ? ኢትዮጵያ ውስጥ አይደለም እኮ። ልክ እንደሌላው ህዝብ ነው የኦሮሞ ህዝብ። ምንም የተለየ ነገር ያለው የኦሮሞ ህዝብ ይቀየማል ተብሎ ነገር የለም። እንዳይቀየም ማድረግ የራስ ፋንታ ነው። እንደገና የኦሮሞ ህዝብ ለምን ይቀየማል? ራሱስ የሚወስንበት ሂደት አይደለም እንዴ? ራሱ የተሳተፈበት ሂደት አይደለም እንዴ? በኦሮሞ ስም ስልጣን ላይ ያላችሁ አካላቶች አይደላችሁ እንዴ? በምክክር ሂደት እንዲህ አይነት ለውጥ እናመጣለን ስትሉና ሽርጉድ ስታበዙ የነበረው ታዲያ ያ ከሆነ ታዲያ ለምንድን ነው የኦሮሞ ህዝብ አልቀበልም የሚለው? ለምንድን ነው ተቃውሞ የሚነሳው? የራስ ስራ ነው። አያ ማዘጋጀት ነበረ። በአመራሩን ሁሉ እንዳትቀበሉ ብለን ነው ሰብከ የመጣው። በመጀመሪያም ደረጃ ይሄ ምክክር ውጤት እንዲህ አይነት ነገሮችን ይዞ የሚመጣ ከሆነ እኚን አንቀበልም ብለ ወስነን የመጣው እና እያስፈራራህ ነው ያለው። ይሄ የማይሆን ከሆነ እንደዚህ ይነሳል እያልክ እያስፈራራህ ነው ያለው። ሌላውም ኢትዮጵያዊ ሊቃወም እንደሚችል ማሰብ ያስፈልጋል እንጂ ሌላው የራሱ ጉዳይ እንደዛ እኮ እንደማለት ነው። ንግግር የኦሮሞ ህዝብ ሊቃወም ይችላል፣ ሌላው የራሱ ጉዳይ። ለብልጽግና ህዝብ የኦሮሞ ህዝብ ብቻ ነው ማለት ነው። ለብልጽግና ሌላው ህዝብ አይደለም። ቢቀየምም ቢቃወምም ችግር የለበትም። አሁን እንደ ምክንያት እያነሱት ያሉት የኦሮሞ ህዝብ ይቃወመናል። እነሱ አያችሁ የኦሮሞ መንግስትንን ብለው ስለሚያስቡ የኦሮሞ ህዝብ እንዳይቀየም የኦሮሞ ህዝብ እንዳይቃወም ነው የሚፈልጉት። እንዳይቃወም ማድረግ የራስ ስራ ነው። ተቃውሞ ይነሳል የሚል ነገርንማ ምክንያት የምታደርግ ከሆነ እንዲህ አይነት ሂደት ውስጥም ከመጀመሪያውኑ አለመግባት ወይንም እንዲህ አይነት ሂደት ከመጀመሪያውኑ አለመጀመር ነው። ለውጥ እኮ ይዞ እኮ የሚመጣ እኮ ነው እንጂ ታዲያ እኔ የምፈልገውን ነገር አጽድቁልኝ
ድራማ ነው እኮ ምንላችሁ እኮ ለዚህ እኮ ነው። እንዴት ይቃወማል ትላለህ? እንዴት ይሄን እንደ ምክንያት ታቀርባለህ? እንዲህ አይነት ምክንያት ይቅረብ ከተባለ በምንም ጉዳይ ላይ አትወስንም። ስለዚህ እንደዚህ አይነት ሂደት ውስጥም መጀመርም አያስፈልግም። እንደው ሌላም ሰው ከጀመረው መግባት አያስፈልግም። የራስህን አቋም ይዘህ በሌላ መንገድ ፍላጎትህን እውን ማድረግ ነው እንጂ ሌሎቹን ሰብስበህ በእናንተ ኪሳራ አዲስ አበባ የኦሮሚያ ትሁን፣ በእናንተ ኪሳራ አክራሪ ኦሮሞ ብሔርተኛ እንዳይቃወም እንዳያምጽ እናድርግ። ይሄ እኮ ማለት አጠቃላይ ኢትዮጵያ ለኦሮሞ ሕዝብ ፍላጎት ትስራ ወይም አጠቃላይ ኢትዮጵያ ለኦሮሞ ትገብር እንደማለት እኮ። ከዛ ጋር እኮ ምንም የተለየ ትርጉም እኮ የለም። አንድ አይነት ነው። የኦሮሞ ሕዝብ እንዳይቃወም የሁሉም ሕዝብ ንብረት የሆነችው አዲስ አበባ ተሰጠው። ይሄ ማለት የኢትዮጵያውያን ለኦሮሞ ሕዝብ እየገበሩ ይኑሩ እንደማለት እኮ ነው። እንዴት አይነት እውቀት ነው? እንዴት አይነት አቋም ነው? እነዚህ ሰዎች ይህን ሳያደርጉ አይወጡ። ይሄ ካልሆነ አዲስ አበባ የፌዴራል መቀመጫ ካልሆነች፣ የፌዴራል መቀመጫና የኦሮሚያ መቀመጫ ካልሆነች የአዲስ አበባ ጉዳይ ውሳኔ አያገኝም። ሳያገኝ ነው የሚጠናቀቀው። በቃ ጥረታቸው በሙሉ አዲስ አበባ የኦሮሚያ ነች የሚለውን ነገር በዚህ የምክክር ሂደት ውስጥ ማሳካት ነው። ያ ግን ካልሆነ የአዲስ አበባ ጉዳይ ውሳኔ ሳያገኝ ያልፋል እና አዲስ አበባን የኦሮሚያ የሚያደርጉበትን ሌላ አይነት ቀመር ደግሞ ማሰብ ይጀምራሉ ማለት ነው። እንደዛ አይነት ነገር ውስጥ ይገባሉ። ብቻ የያዙት ነገር በሙሉ አዲስ አበባ የግድ የኦሮሚያ መሆን አለባት የሚል። እሱን ደግሞ የበለጠ የሚያሳየው ምን መሰላችሁ? ለምሳሌ አሁን ጽምዶ ሊወጋኝ ነው እያሉ ነው ጠቅላይ ሚኒስትሩ አይደለም? አማራ ክልልም ሄደው እንደዚህ ብለዋል። ኦሮሚያም ክልል እንደዚህ ብለዋል። ይህ ሚዲያው በሙሉ ጽምዶ ሊወጋን ነው ነው የሚለው። ታሪካዊ ጠላቶቻችን ተሰልፈው ይሄ ነው የምንሰማው። በዚህን ወቅት የአጠቃላይ ማህበረሰቡ ወይም የብዙሃኑ ትኩረት እዚህ ጋር እንዲሁም ማድረግ በሚጠበቅበት ወቅት የአዲስ አበባ ጉዳይ ሌላ ማህበረሰቡን የሚከፋፍል ትኩረቱን የሚወስድ ጉዳይ አድርገው እያመጡት ነው። ራሳቸው እኮ ነው የሚያመጡት። አሁን ነገ ከነገ ወዲያ ይወጡና ሶሻል ሚዲያ ላይ ይሄን እንዲያራገቡ ምናምን። እኛ ከየት አመጣ ነው? ራስህ እኮ ያመጣው እኮ ነው። እና ዝም ማለት አለብን? አሁን የአዲስ አበባን ጉዳይ ይኸው ትኩረት የሚበትን ምናምን ነገር አድርገው አመጡት። ይሄ ማለት በቃ ትልቁ ጉዳያቸው እነሱ የአዲስ አበባ ጉዳይ ነው። ሌላ ችግር የለባቸው። ትልቁ ጉዳይ የአዲስ አበባ ጉዳይ ነው እና ለምን ሆነ ብሎ መጠየቅም ያስፈልጋል እንጂ ወደ ጦርነት ሊገባ ነው የሚል አካል ሙሉ ዝግጅቱ ትኩረቱ ጦርነት ላይ ነው መሆን ያለበት። የህዝቡንም ወደዛ እንዲያተኩር ነው ማድረግ ያለበት። አሁን ግን አዲስ አበባ የማነች በሚለው ጉዳይ ላይ እንዲቀየም የማይፈልጉትንም ማህበረሰብ እየከፋፈሉት ነው። ሌላውንም ማህበረሰብ እየከፋፈሉት ነው። እንደውም ጭራሽ እያጋጩት ነው። ኦሮማራ የሚለውን ይሄ የአማራን ፖለቲካ ማህበረሰብ አሁን ከጽምዶ ውስጥ እንነጥላለን የሚል የራሳቸው ፕሮጀክት ነድፎ የሚንቀሳቀሱ አካላቶች አሁን በአዲስ አበባ ጉዳይ ኦሮማራ የሚባለውን ነገር ኦሮና ማራን እያጋጩት ነው ያሉት። ይሄ ምን ያህል የአዲስ አበባ ጉዳይን በዚህ ሂደት ውስጥ አስፈጽመን መውጣት አለብን ማለታቸውን የሚያሳይ ነው። በፍጹም እነሱ አጀንዳቸው ይሄ ነው። በቃ አጀንዳቸው ይሄ ነው እና የሌላውም አካባቢ በነገራችን ላይ አጀንዳው ይሄ መሆን መቻል አለበት። መተው አያስፈልግም። ይሄን ጉዳይ በጣም ሲሪየስሊ ማየት ያስፈልጋል።
ለምን ሆነ ግን በዚህ ደረጃ ለነሱ ትልቅ ጉዳይ ለምን ሆነ የሚለውንም ነገር ማየት ጥሩ ነው። ፕላን ቢያቸው ነው። ይህ ነገር ከዚህ ቀደም ተነጋግረናል። ፕላን ቢያቸው ነው። ከቻሉ የኦሮሞ የፖለቲካ ማህበረሰብ የሚያነሳቸውን ጥያቄዎች የምትቀበል ኢትዮጵያን ካገኙ ኢትዮጵያን እየመሩ መቀጠል ይፈልጋሉ። እንደዚህ አይነቱን ጥያቄ ማለት ነው። አዲስ አበባ የኦሮሚያ ነች የምትል የሚባለውን ተቀብላ አዎ ብላ ተቀብላ የምትኖር ኢትዮጵያ ካለች ኢትዮጵያን እየመሩ መቀጠል ይፈልጋሉ። ይሄንን ግን የምትቀበል ኢትዮጵያ ግን ከሌለች በኢትዮጵያ ኪሳራ ኦሮሚያን ሀገር ማድረግ ይፈልጋሉ። ኦሮሚያን ሀገር ማድረግ ይፈልጋሉ። ይሄ ፕላን ቢያቸው ነው። አሁን ኢትዮጵያ የኦሮሞን የፖለቲካ ማህበረሰብ የሚያነሳውን ጥያቄ ትቀበላለች ወይስ አትቀበልም የሚለው ነገር ቴስት እያደረጉት ነው። በዚህ በምክክር ሂደት ውስጥ ቴስት እያደረጉት ነው። የምትቀበል አይነት ነገር እየሆነች አይደለም። ለነሱ ፍላጎት ኢትዮጵያ ልትገብር የምትችል አይነት ሀገር እየሆነች አይደለም። አንድ እሱን ያዙ። ሁለተኛው ነገር አሁን እጃችን ላይ ገብቷል የሚሉትንም ስልጣን ነገሮች ከቁጥጥር ውጪ እየወጣበት ነው ብልጽግና። ከዚህ ቀደም ነግሬያችኋለሁኝ። ብልጽግና ነገሮች ከእጁ ወጥተዋል። ጽምዶ ምናምን የሚለው ነገር በቃ ከእጁ ወጥቷል። ከእጁ ወጥቷል ስል በጣም ከብዶታል እያልኩ ማለት አይደለም፣ እንደዛ እንዳታስቡት። ግን በቃ የሚቆጣጠረው አሁን ለምሳሌ ቲፒኤልኤፍ የሚቆጣጠረው አካል ነበረ። እስከ ቅርብ ጊዜ ድረስ ብልጽግና የሚቆጣጠረው አካል ነበረ። በቃ እንዲበሳጭ ሲፈልግ ያበሳጨዋል፣ እንዲለሳለስ ሲፈልግ የሚያለሳልሰው አይነት አካል እንደዛ አድርጎት አስቀምጦት ነበረ እስከ ቅርብ ጊዜ ድረስ። ቲፒኤልኤፍ ከዛ ወጥቷል። አሁን ከዛ ወጥቶ በቃ የራሱ የሆነ እንቅስቃሴዎች እያደረገ ነው ያለው። ሰው ከቁጥጥር ወጥቷል። አማራ ክልልም ያለው እንቅስቃሴው እንደዚሁ ከቲፒኤልኤፍ ጋር ተጣምሮ ምናምን ኦልሞስት ከቁጥጥር እየወጣ ነው ያለው። አማራ ክልልም ላይ ከዚህ ቀደም እንደነገርናችሁ ዋነኛው የብልጽግና ፍላጎት ማኔጅ የሚያደርገው አይነት ኮንፍሊክት እንዲሆን ነው ማለት ከቁጥጥሩ እንዳይወጣ ነው እንጂ የሚፈልገው ግጭቱ መኖሩ ብዙ አያሳስበውም። ጦርነቱ መኖሩ ዛትማች አያስጨንቀውም። እቆጣጠረዋለሁ ሳልቆጣጠረውም የሚል ነው። አሁን ግን የተወሰኑ አካላት ከብልጽግና ጽምዶ ውስጥ ገብተው ከቁጥጥሩ ወጥተዋል። እነሱ ከብደውታል ማለት አይደለም። ከቁጥጥርህ ወጣ ማለት ነገሩ ከብዶሃል ማለት አይደለም። ግን ከቁጥጥርህ ሲወጣ ስጋት ይፈጥራል፣ ፍርሃት ግን ይፈጥራል። የምትቆጣጠረው ነገር ሲሆን ሴፍ ነህ። ሰው ስጋት አላቸው፣ ፍርሃት አላቸው። ስልጣናቸውን በሚመለከት እናጣው ይሆን የሚል ፍርሃት ስጋት አላቸው። እነዛ ታጣቂዎች ከቁጥጥር ውጪ ስለወጡ ከቁጥጥር ውጪ መውጣት ብቻ አይደለም፣ ኢትዮጵያን ለማፍረስ ኢትዮጵያን ለማውደም ምንም ነገር ማድረግ ከሚፈልጉ አካላት ጋር ሁሉ ግንኙነትም እየፈጠሩ ነው። ይሄ ከቁጥጥር ወጥተዋል እና ደግሞ ያም ግንኙነትም ተፈጥሯል። ስጋት ፈጥሮባቸዋል። ስለዚህ ወደ ፕላን ቢያቸው እያሰቡ ነው። አንደኛ ኢትዮጵያ የኦሮሞ ፖለቲካ ማህበረሰብ የሚያነሳቸውን ጥያቄዎች ተቀብዬ አልኖርም የምትል አይነት ሀገር እየሆነች ነው። ሁለተኛ የስልጣን ተቀናቃኞቻቸው ከቁጥጥራቸው ወጥተው አጠቃላይ ሀገሪቱ ላይ ምንም ቢደርስ ችግር የሌለባቸውና እንዲደርስም ሁሉ ማድረግ ያለባቸውን ሁሉ ለማድረግ ፍላጎት ያላቸው አካላት እጅ ውስጥ ገብተዋል። እዛ ውስጥ ገብተዋል። ይሄ ኢትዮጵያ ትቀጥላለች አትቀጥልም የሚለውንም ጥያቄ ውስጥ ይከታል። ከዛ በፊት ግን የኛ ስልጣን ይቀጥላል አይቀጥልም የሚለው ነገር ጥያቄ ውስጥ ይወድቃል። እንዲህ አይነት ነገር በሚፈጠርበት ጊዜ ወደ ፕላን ቢ ነው የምትሄደው። ይሄን ፕላን ቢ በዚህ የምክክር ሂደት ውስጥ ማሳካት ፈልገዋል። አዲስ አበባን የኦሮሚያ ማድረግ ፈልገዋል። አዲስ አበባ
ከዛ በኋላ ችግር የለባቸውም። ትግራይ ላይ መዋጋት ይችላሉ፣ አማራ ክልል ላይ መዋጋት ይችላሉ። በቃ አማራ ክልልም ትግራይም ለነሱ ባፈር ዞን ነው የሚሆነው። ልክ ለሌላው ለሻቢያ ባፈር ዞን እንደሚሆንለት ለብልጽግና ባፈር ዞን ነው የሚሆነው። ማለት የሱ አካል ሳይሆን በቃ ከዛ የሚመጣበትን ከሻቢያም ወይም ከግብፅም ከሱዳን የሚመጣበትን ነገር የሚቋቋምበት ባፈር ዞን አድርጎ ነው የሚወስደው። ዋነኛ ጉዳዩ ኦሮሚያ ነች። ኦሮሚያ አዲስ አበባን መያዝ መቻል አለባት። በተቻለ መጠን ኢትዮጵያውያን ተሰባስበው አዲስ አበባ የኦሮሚያ ነች ማለት አለባቸው። ካልሆነ ትንሽ ዋስትና አይኖረውም ይህን እድል። ለዛ ነው የሚጠቀሙት። የሞት የሽረት ጉዳይ አድርገው በዚህ የምክክር ሂደት ውስጥ ይህንን ማሳካት አለብን እያሉ ያለበት ዋነኛ ምክንያት ከዚህ ጋር የተያያዘ ነው እንጂ እነዚህ ሰዎች ስለ አጠቃላይ ኢትዮጵያ የሚያስቡ ስለ አጠቃላይ ኢትዮጵያ የሚጨነቁ ቢሆን ኖሮ ጽምዶ የሚባል ነገር ተፈጥሮ ሻቢያም ሱዳንም ግብፅም ከጀርባ ተሰልፈው በአዲስ አበባ ጉዳይ ላይ ይህን አይነት ንትርክ እንዲነሳ እንዲፈጠር ባላደረጉ ነበር። የራስን አቅም እኮ ነው የሚበላ። እስቲ አርገውና አዲስ አበባን እስቲ የኦሮሚያ አድርጋት። ከዛ በኋላ እርግጠኛ ሆኜ ነው የምነግርህ አንተ ኦሮሚያ ላይ ተቀምጠህ ሀገር አትመራም። በጭራሽ ነው የምልህ። ይሄን ማድረግ እኮ ማለት በቃ ከማንም ጋር ሁሉ እኮ በቃ ምንም ነገር ለማድረግ በቂ ምክንያት ከመስጠት የተለየ ትርጉም በቃ ኢትዮጵያን አፈረስክ። ኢትዮጵያን እኮ አፈረስክ። የሌላው ትግል የፈረሰችዋን ኢትዮጵያ መልሶ የመገንባት ነው የሚሆነው። እውን እኮ ነው የምታደርገው። ከማንም ጋር መስራት አለብን የሚሉ አካላቶች እንደዚህ አይነት አቋም ለመያዝ እንደ ምክንያት የሚያቀርቧቸው ነገሮች እኮ አንዱ ኢትዮጵያ ፈርሳለች። ስለዚህ የምን የሀገር ጥቅም የምን ምናምን ነው የምትለው? ኢትዮጵያ በቃ ፈርሳለች። ሀገር ማለት ሰው ነው። በቃ ሰው ሲሞት ሀገር ፈረሰ ይሉሃል። ሰው ሞቷል፣ ሰውም ግን አለ። አሁንም የትኛው ሰው ሲሞት ነው ሀገር የሚፈርሰው? አከራካሪ ነው። ኦፍ ኮርስ ሀገር ማለት ሰውም ነው። ግን ሀገር ማለት ሰው ብቻ ነው ብለህ ግን ከቆምክ ኦፍ ኮርስ ሰው ሞቷል፣ ሰውም ደግሞ አለ። እቺን ምክንያት ያቀርባሉ። በቃ ኢትዮጵያ ፈርሳለች ይሉሃል። ኢትዮጵያ ከፈረሰች እነሱ ከማንም ጋር ቢሰሩ ባንዳም ምንም አትላቸውም ነው። ወይም ደግሞ ከፍ ይሉና ነገ ከነገ ወዲያ ደግሞ መልሰን ኢትዮጵያን ልንገነባት ነው ይሉሃል። ኢትዮጵያን ልንገነባት ነው አሁን እንደዚህ እያደረግን ያለ ነው። ኢትዮጵያን መልሰን ልንገነባ ነው እስከ ማለት ሁሉ ሊሄዱ ይችላሉ። ኢትዮጵያ ፈርሳለች ካልክ በቃ እንቅስቃሴህን በሙሉ ኢትዮጵያን የመገንባት መልሶ የማምጣት አይነት ጉዳይ ልታደርገው ትችላለህ። አዲስ አበባን ወደ ኦሮሚያ ክልል መውሰድ ማለት በቃ ኢትዮጵያ ኦልሬዲ ፈርሳለች የሚለውን ነገር የሚያረጋግጥ ነው። በዚህ ደረጃ መግባባት ያስፈልጋል። ይሄ ሁለት አይነት ነገር ይዞ እዛ መዋዠቅ ምንም አይጠቅምም። የፌዴራልም ትሁን የኦሮሚያም ትሁን እንደዚህ የሚባል ነገር የለም። አንዳንድ ሀገራቶች ላይ ሊኖር ይችላል፣ ግን ኢትዮጵያ ውስጥ ይሄ ሊሆን አይችልም። ይሄ ሊሰራ አይችልም። ኢትዮጵያ ውስጥ ምን ማለት ነው? ስንት ሀብት ነው ያለው አዲስ አበባ ላይ? ዋናው እኮ የተፈለገውም ያንን ሀብት መውረስ እኮ ነው። የሁሉም ኢትዮጵያውያን ላብ እኮ ነው እዛ እኮ የፈሰሰው። ያን ሁሉ ወስደ ለኦሮሚያ ክልል አስተዳደር ለዚያውም በየመንገዱ ሰው እያስቆመ ለሚያሰቃየ አመራር፣ ስግብግብ ለሆነ አመራር፣ ሙሰኛ ለሆነ አመራር፣ ሰነፍ ለሆነ አመራር። የኦሮሚያ አመራሮች እኮ እንደዛ ናቸው፣ የሚታወቅ እኮ ነው። እንዝረፈው እኮ ነው፣ ሌላ እኮ አይደለም። ይሄን ሀብት እንዝረፈው ነው።
ለዚህ ሰጥተህ ከዛ በኋላ ኢትዮጵያ አለች ብለህ ማውራት አትችልም። ኢትዮጵያ ልትኖር የምትችለው አዲስ አበባ የሁሉም ስትሆን ብቻ፣ የሁሉም ስትሆን ነው። ለአንዱ ክልል ለይተህ የሰጠህ ጊዜ አንዱን በዚህ ጉዳይ ላይ አሸናፊ ተሸናፊ ያደረክ ጊዜ ችግር ነው። የኦሮሞ ፖለቲካ ማህበረሰብ ወደ የኢትዮጵያ ባለቤትነት ከፍታ መሸጋገር አለበት ካልክ እንዲህ አይነት አቋሞቹን ሊቀይር ይገባል። አዲስ አበባ የኔ ብቻ ነች፣ የኔ ብቻ የሚለውን አቋሙን ሊቀይር ይገባል። ይኸውልህ ባለቤት የምትሆነው በመስጠት ነው። ያንተ የሆነውን ነገር የሁሉም በማድረግ ነው። የኢትዮጵያ ባለቤት የምትሆነው ያንተ የሆነውን ነገር የሁሉም በማድረግ ነው እንጂ የኔ የሆነውን ነገር ለራሴ ይዤ ባለቤት እንደዚህ የሚባል ነገር የለም። ቋንቋህን፣ ባህልህን፣ እሴቶችህን፣ አስተሳሰብህን፣ ኢቭን መሬትህን እነሱን ሁሉ የሁሉም በማድረግ ነው አንተ የሁሉም ባለቤት ልትሆን የምትችለው። የኢትዮጵያ ባለቤት ልትሆን የምትችለው ያንተ የሆኑትን ነገሮች በሙሉ የኢትዮጵያ በማድረግ ነው። የኢትዮጵያ እንጂ የራሴን ይዤ የኢትዮጵያን ባለቤትን እንደዚህ አይቻልም። ባለቤትንን የሚሉ አካላቶችን ተመልከታቸው። የእነሱ የሆነን ነገር በሙሉ ሰጥተዋል፣ የሁሉም አድርገዋል። ቋንቋቸውን፣ ባህላቸውን፣ አለባበሳቸውን፣ አመጋገባቸውን የኢትዮጵያውያን በሙሉ አድርገውታል። ለዛ ነው ባለቤት ነን የሚሉ። ባለቤት የሚኮነው በዛ መንገድ ነው። የኦሮሞ ሕዝብ የኢትዮጵያ ባለቤት ወደዚህ አይነት ፖለቲካዊ ከፍታ መሸጋገር አለበት ብለህ ካሰብክ ቋንቋውንም ምኑንም የሁሉም ያድርግ። በመስጠት ነው ባለቤት መሆን የሚቻለው እንጂ ራሴን ይዤ በእንደዚህ አይነት መንገድ ባለቤት መሆን አይቻልም። አዲስ አበባን የሁሉም ማድረግ ግዴታ ነው። ኢትዮጵያን ያተርፋታል። ከዚህ ውጪ ግን አዲስ አበባን የፌዴራልም የሁሉም አድርገን የኦሮሚያም ዋና ከተማ አድርገን ከዛን ሌሎች ደግሞ የጋራ ተጠቃሚነት በምትል እንትን ሌሎች ደግሞ እቺ ጥቅም አለቻቸው። ኧረ እንዴት እንደመጣላችሁ ሁሉ የሚገርም ነው። ተቋሚ ብትሆኑ ችግር የለውም፣ ታጣቂ ብትሆኑ ችግር የለውም። እንዴት አንድ የኢትዮጵያ መንግስት ነኝ የሚል አካል እንዴት እንደዚህ ሊያስብ እንደቻለ ግራ ነው የሚያጋባው። የፌዴራል እኮ ቢሆን እኮ የተለየ ነገር ኖሮ እኮ አይደለም። የፌዴራልም እኮ ሆኖ እናንተ ናችሁ የምታስተዳድሩት እኮ የሚታወቅ እኮ ነው። ፌዴራሉም ላይ ቁጥጥር ያላችሁ እናንተ ናችሁ። ግን መተማመን የለም። ነገ እኮ ይቀሙናል ተብሎ ነገ ይህንኑ ስልጣን ስለሚቀሙን እንደዚህ የሚባል ነገር የለም። ይሄ በራስ መተማመን ማጣት እኮ ነው። አሁን የያዙት ነገር ሁሉ እጃቸው ላይ እንደማይቆይ ስለሚያስቡ እኮ ነው። በዛ አይነት ስጋት ውስጥ ነው የሚኖሩት። አሁንም የፌዴራሉን ሊቀሙን ይችላሉ፣ ባይሆን ላይቀሙን የሚችሉት የኦሮሚያ ነው፣ እሱ ይጠበቅልናል ብለው አስበው ነው። በእንደዚህ አይነት ደካማ በራስ መተማመን ውስጥ ሆኖ መንግስት መሆን አይቻልም። መንግስት ስትሆን ይሄ መቀየር መቻል አለበት። መንግስት ስትሆን ስለ ሁሉም ነው ማሰብ ያለበት። የሆነ የህብረተሰብ ክፍል ሊቃወም ስለሚችል ብቻ ተብሎ ለሱ ታስቦ የተለየ ነገር በፍጹም አይደረግም። በፍጹም የሚቃወምም ከሆነ በተለያየ አይነት መንገድ ነገሩን እንዲቀበል እንዲረዳ ማድረግ ያስፈልጋል። አይ ብሎ ደግሞ የሚቃወሙ ሰዎች ደግሞ ሊኖሩ ይችላሉ። እነሱ ላይ ደግሞ ህግና ስርዓትን ማስከበር ግዴታ ነው። ታስከብራለህ። አይ ብሎ አፈንግጦ እቃወማለሁ የኔ ካልሆነችማ አዲስ አበባ የሚል ካለ ስርዓት ታስይዘዋለህ። እንደዛ ነው የሚደረገው እንጂ ገና ለገና ይቃወማሉ ሌላው ሳይቃወም፣ ወይንስ ሌላው ዞሮ ዞሮ ተቃውሞ ላይ ነው። ይጠናከራል እኮ ይጠናከራል። አዲስ አበባ የኦሮሚያ ያደረክ ጊዜ አትጠራጠርም። ጽምዶ ሰተት ብሎ ነው የሚመጣው። ሰተት ብሎ ጽምዶን በለው ምንም በለው ብቻ ሰተት ብሎ ነው የሚመጣው።
ምን ከየት ነው የሚመጣው? ከዛው ይነሳብሃል። ለምን ይመጣል? ከዛው ነው የሚነሳብህ። በቃ ችግር ነው ላንተም እና ይሄን ማስተካከል ተገቢ ነው። ማህበረሰቡ ግን ይሄንን ጉዳይ በጣም በጣም መከታተል አለበት። የአዲስ አበባ ነዋሪም ውስጥም ላይ የአዲስ አበባ የሁሉም መሆን አለባት የሚል አቋም ይዘው በጣም እየተንቀሳቀሱ ያሉ አካላቶችም ቶሎ ቶሎ ብለው መረጃ ማውጣት ይጠበቅባቸዋል። በእነሱ በኩል የሞት ሽረት ጉዳይ ስላደረጉት አይንን እዛ ላይ ተክሎ መከታተሉ የሚጠቅም ነው የሆነ ወዳጆች